የሽጉጥ ድምጽ ይሰማል። አንድ አይደለም፣ ሁለት ጊዜም አይደለም፣ ሶስት ጊዜም አይደለም፣ 6 ጊዜ በተከታታይ የተኩስ ድምጽ አስተጋባ። በእያንዳንዱ ጥይት መሃል አንድ አስፈሪ ድምጽ ይሰማ ነበር። ድምጹ ጎል 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 እያለ ይጮሃል። ይሄ ድምጽ የደስታ መግለጫ አይደለም። ይሄ ድምጽ የስፖርት አፍቃሪዎች የሚያሰሙት ጩኸትም አይደለም። ይሄ ድምጽ የሞት አዋጅ ነው። አንድ ምስኪን ሰው በጭካኔ የተገደለበት አዋጅ። እርግጠኛ ነኝ ይህንን ስትሰሙ ፊልም እየመሰላችሁ ይሆናል። ምክንያቱም ሁኔታው የተቀነባበረ ልብ ወለድና የፊልም ታሪክ ይመስላል። ነገር ግን ይህ እውነተኛ ታሪክ ነው። በእውነተኛው ዓለም የተፈጠረ የሚያሳዝን ክስተት ነው። እስኪ አሁን ያለንበትን ጊዜ አስቡት። የ2026ቱ የዓለም ዋንጫ በሰሜን አሜሪካ እየተካሄደ ነው። አሜሪካ፣ ካናዳና ሜክሲኮ ይህንን ታላቅ ውድድር በጋራ እያዘጋጁት ነው። ዓለም በኳስ ፍቅር ዳግም እየተነቃቃ ይገኛል። እግር ኳስ ሰዎችን የሚያስተሳስር ድልድይ ነው። ሀገራትን አንድ የሚያደርግ የሰላም ምልክት ነው። ስታዲየሞች በደስታና በጩኸት እንዲሞሉ ያደርጋል። ተጫዋቾች ሀገራቸውን ወክለው ሜዳ ላይ ጀግንነታቸውን ያሳያሉ። መሸነፍም ማሸነፍም የጨዋታው አንድ አካል እንደሆነ ማንም ሰው ያውቃል። እናም ስፖርት ወንድማማችነትን ይሰብካል። ነገር ግን ከ32 ዓመታት በፊት የነበረው ታሪክ ሌላ ነበር። ያኔም የዓለም ዋንጫ የተዘጋጀው እዛው አሜሪካ ውስጥ ነበር። የ1994ቱ የዓለም ዋንጫ ውድድር የዛን ጊዜ ለኮሎምቢያ ብሔራዊ ቡድን ተጫዋቾች የሞትና የሽብር መድረክ ሆኖባቸው ነበር። ያኔ በኮሎምቢያ ውስጥ እግር ኳስ የደስታ ምንጭ መሆኑ ቀርቶ የሞት ምክንያት የሆነበት ጊዜ ነበር። እንደውም ታሪኩ ከመጀመሪያው ብነግራችሁ ሳይሻል አይቀርም። እግር ኳስ ኮሎምቢያ በምትባል የደቡብ አሜሪካ ሀገር ውስጥ ከጨዋታም በላይ ነው። በእነሱ አመለካከት እግር ኳስ ማለት ሃይማኖት ነው። እግር ኳስ ማለት ሕይወት ነው። ሰዎች እግር ኳስን ሲተነፍሱ ይኖራሉ። በሀገሪቱ የእግር ኳስ ጨዋታን ማሸነፍ ማለት ትልቅ ክብር ነበረው። አሁን ደግሞ አንድሬስ ኢስኮባር ከተባለው የሀገሪቱ እንቁ ተጫዋች ጋር ላስተዋውቃችሁ። የተወለደው በ1967 ዓ.ም ሜዴሊን በምትባል ከተማ ውስጥ ነው። አንድሬስ የተዋጣለት ጎበዝ የተከላካይ ስፍራ ተጫዋች ነው። በ1994 ዓመተ ምህረት የዓለም ዋንጫ ደግሞ እድሜው 27 ዓመት ብቻ ነበር። ነገር ግን 27 ዓመቱ ቢሆንም የኮሎምቢያ ብሔራዊ ቡድን አምበል ነበር። ኤስኮባር ለኮሎምቢያ ብሔራዊ ቡድን የጀርባ አጥንት ነበር ቢባል ማጋነን አይሆንም። የተረጋጋና ዝምተኛ ሰው ነው። ሜዳ ውስጥ በነበረው ጨዋነትና አስተዋይነት ደግሞ የሜዳው ጀንትልማን የሚል ተጨማሪ ስም ተሰጥቶት ነበር። ቁመናው በጣም ያምራል። ፈገግታው ከፊቱ አይጠፋም። በክለብ ደረጃ የሚጫወተው አትሌቲኮ ናሽናል ለተባለው የኮሎምቢያ ክለብ ነው። ከአትሌቲኮ ጋር በመሆንም የኮሎምቢያ ሻምፒዮንሺፕ እና ኮፓ ሊበርታዶሬስ የተባለው ዋንጫን አሸንፏል። የኮሎምቢያ ሕዝብ ደግሞ እንደ ብሔራዊ ጀግናው ይመለከተው ነበር። አንዳንድ ሰዎችም ሐውልት እንዲሰራለት በግልጽ የሚጠይቁ ነበሩ። ወጣቶች እሱን አርአያ በማድረግ እግር ኳስን በትልልቅ ክለቦች ለመጫወት ያልማሉ። የኮሎምቢያ ሕዝብ ለኳስ ካለው ፍቅር የተነሳ እሱን የሚመለከቱት እንደ ተጫዋች ብቻ አልነበረም፣ ለነሱ የሀገር ባለውለታም ጭምር ነበር። ነገር ግን አስቀያሚው ነገር ምን መሰላችሁ? በዛን ጊዜ ከኋላ የኮሎምቢያን እግር ኳስ የተቆጣጠሩ ሌላ አስፈሪ እጆች ነበሩ። ሀገሪቱ በከፍተኛ ሁኔታ በወንጀል ተተራምሳለች። አደንዛዥ እጾችን የሚያንቀሳቅሱ ሰዎች ኮሎምቢያን ይቆጣጠሯት ነበር። ኮሎምቢያ ካርቴል በመባል በሚጠሩ ሰዎች ስር ወድቃ ነበር። ትልልቅ የእጽ ነጋዴዎች ክለቦችን በገንዘብ ይደግፋሉ፣ በስፖርት ውስጥም ጣልቃ ይገባሉ። የጨዋታ ውጤት ላይ ደግሞ ትልቅ ቁማር ይጫወታሉ። የኮሎምቢያ ክለቦች በእነዚህ አደገኛ ሰዎች ገንዘብ ይተዳደራሉ። የእነሱ ቡድን ከተሸነፈ ዳኛ ይገደላል፣ ተጫዋች ይታገታል። ሕይወት ርካሽ ነበረች። በ1993 ዓመተ ምህረት መጨረሻ ላይ ታዋቂ የእጽ ነጋዴ የነበረው ፓብሎ ኤስኮባር ተገደለ። እዚህ ላይ ግልጽ ለማድረግ ቅድም የነገርኳችሁ አንድሬስ ኢስኮባር እግር ኳስ ተጫዋች ነው። ይሄኛው ደግሞ በተቃራኒው የቆመ የተረገመ የእጽ ነጋዴ ነው። ነገር ግን የሱ ሞት ሰላም አላመጣም። ይልቁንም ሀገሪቱን ወደ ከፋ ብጥብጥ አስገባት። ትንንሽ የእጽ ነጋዴዎች አቅም አገኙ። ሕግ አልባነት ነገሰ። መሳሪያ ያለው ሁሉ የሚያዝበት ሁኔታ ተፈጠረ። ኮሎምቢያ ውስጥ በአንድ ዓመት ብቻ ከ770 እስከ 805 ሜትሪክ ቶን እጽ ይመረታል። የፓብሎ ኤስኮባርን ሞት ተከትሎ ካርቴል በመባል የሚታወቅና ከፓብሎ ኤስኮባር ቡድን ቀደም ብሎ ባመለጡ 3 ወንድማማቾች የተመሰረተ ግሩፕ የእጽ ንግዱን ተቆጣጠረው። ከ1993 እስከ 1994 ዓ.ም 80 በመቶ የአደንዛዥ እጽ እንቅስቃሴ በእነሱ ቁጥጥር ስር ነበር። በ1994 ዓ.ም በአሜሪካ ብቻ ከ5 ቢሊዮን ዶላር በላይ በአመት ትርፍ አግኝቷል። እነዚህ አደገኛ ሰዎች እግር ኳስን የሚመለከቱት እንደ መዝናኛ አልነበረም። እግር ኳስን የገቢ ምንጫቸው አድርገውታል።
በየጨዋታው በሚሊዮን የሚቆጠር ዶላር አስይዘው ይወራረዳሉ። ቁማሩ የሞትና የህይወት ጉዳይ ነው። አሸንፈው ገንዘብ ካገኙ ይደሰታሉ፣ ከተሸነፉ ግን የሰውን ነፍስ ያጠፋሉ። አንድ ተጫዋች የኮሎምቢያ ማሊያ ለብሶ ወደ ሜዳ ሲገባ የሚጫወተው ኳስ ብቻ አይደለም። ሜዳ ውስጥ የሚገባው የራሱንና የቤተሰቡን ህይወት አስይዞ ነው። ስህተት መስራት አይቻልም። መሸነፍ አማራጭ አይደለም። በ1993 ዓ.ም ኮሎምቢያ ከአርጀንቲና ጋር ተጫወተች። የዓለም ዋንጫ ማጣሪያ ጨዋታ ነበር። ጨዋታው የተካሄደው አርጀንቲና ውስጥ ነው። አርጀንቲና በጊዜው ጠንካራ ቡድን ነበራት። ማንም ሰው ኮሎምቢያ ታሸንፋለች ብሎ አላሰበም። ኮሎምቢያ ግን 5-0 አርጀንቲናን አሸነፈቻት። በጊዜው ውጤቱ ዓለምን ያስደነገጠ ነበር። ኮሎምቢያኖች በደስታ አበዱ። በየመንገዱ ዳንኪራ ተመታ። የፖለቲካ መሪዎች ከተጫዋቾች ጋር ፎቶ ተነሱ። ኤስኮባርና ጓደኞቹም እንደ ሀገራዊ ጀግና ነበር የታዩት። ሁሉም ሰው የ1994ቱን የዓለም ዋንጫ ኮሎምቢያ እንደምታነሳ ማመን ጀመረ። የስፖርት ትንታኔ ላይ የሚሰሩ የዓለማችን ሰዎች የዋንጫው ግምት ውስጥ ኮሎምቢያን አስገቧት። ህዝቡ ደግሞ ዋንጫውን አስቀድሞ የበላው ይመስል ነበር። በየቤቱ የድል ዝግጅት እየተደረገ ነበር። ጊዜው ደረሰ። 1994 ዓ.ም የዓለም ዋንጫ። የ1994ቱ የዓለም ዋንጫ በአሜሪካ ውስጥ ተጀመረ። የኮሎምቢያ ብሔራዊ ቡድንም በከፍተኛ የሞራል ልዕልና ወደ አሜሪካ ተጓዘ። የመጀመሪያው ጨዋታ ከሮማኒያ ጋር ነበር። ስታዲየሙ በደጋፊዎች ተሞልቷል። ሁሉም ሰው ኮሎምቢያ በቀላሉ እንደምታሸንፍ ጠብቆ ነበር። ተጫዋቾቹም በልበ ሙሉነት ሜዳ ውስጥ ገቡ። ነገር ግን ጨዋታው እንዳሰቡት አልሆነም። ኮሎምቢያ 3-1 በሮማኒያ ተሸነፈች። ነገር ግን እንዴት ሊሆን ይችላል? የዚያኔ መልስ የሌለው ጥያቄ ነበር። የሽንፈት ቀላል አልነበረም። በተፈጠረው ያልታሰበ ሽንፈት ህዝቡ ተስፋ ቆረጠ። ተጫዋቾቹን ከማፍቀር ወደ ጥላቻ ተሸጋገረ። ኮሎምቢያ በጸጥታ ተሞላች። የነበራቸው ደስታ በሐዘን ተተካ። ከደጋፊዎቹ በላይ የተበሳጩት ደግሞ እጽ አዘዋዋሪዎቹ ነበሩ። በቁማር ያወጡት ገንዘብ በሙሉ ከስሯል። እናም ንዴታቸውን ለመወጣት ዝግጅት ጀመሩ። እግር ኳስ ማለት ለነሱ ማሸነፍና መሸነፍ ያለበት ስፖርት አይደለም። ለነሱ እግር ኳስ ማለት ቢዝነሳቸው ነው። ገንዘባቸውን ካጡ ደግሞ የሰው ህይወት ያጠፋሉ። ከሽንፈቱ በኋላ ወደ አሜሪካ ማስጠንቀቂያ መላክ ጀመሩ። ስልኮች ይደወላሉ፣ ዛቻዎች ይላካሉ። እናም የኮሎምቢያ ቡድን ያረፈበት ሆቴል ውስጥ አስፈሪ ነገር ተፈጠረ። የእጽ ነጋዴዎቹ የሆቴሉን የቴሌቪዥን መስመር ጠለፉት። ተጫዋቾቹ ዘና ለማለት ቲቪ ሲከፍቱ አስፈሪ መልእክት ደረሳቸው። የቴሌቪዥኑ ስክሪን ላይ ጥቁር ዳራ ያለው ነጭ ጽሑፍ ተመለከቱ። እናም ጽሑፉ ይህንን ተጫዋች በሚቀጥለው ጨዋታ ካሰለፍከው አንተንና ቤተሰብህን እንገድላቸዋለን የሚልና ለአሰልጣኙ የተላለፈ ማስጠንቀቂያ ነበር። አሰልጣኙ በፍርሃት ተረበሸ። ማንን ማሰለፍ እንዳለበት የሚወስነው እሱ አልነበረም። ምክንያቱም ውሳኔው የካርቴሎች ሆኖ ነበር። የራሱን ታክቲክና አሰላለፍ መጠቀም አይችልም። የህገ ወጦች ትዕዛዝ መስማት ግዴታ ሆነበት። እዚህ ላይ ለምን ብላችሁ ከጠየቃችሁኝ ጥሩ ጥያቄ ነው። ምክንያቱም በኮሎምቢያ ህይወት ርካሽ ነበረች። አንድ ሰው ሽጉጥ ከያዘ ህግን የመተካት ጉልበት ነበረው። እናም አሰልጣኙ እነሱን ካልሰማ እሱና ቤተሰቦቹ ያልቃሉ። እውነት ለመናገር ተጫዋቾቹ ሜዳ ውስጥ ሲገቡ ዋንጫ ለማንሳት አይደለም፣ ነፍሳቸውን ለማትረፍ ብቻ ነበር። ጭንቀቱ ከባድ ነው። ጫናው አይቻልም። ማታ እንቅልፍ አልነበራቸውም። በየደቂቃው የሞት ፍርሃት ይወራቸዋል። በዚህ ሁሉ መሃል ግን የቡድኑ አምበል የነበረው አንድሬስ ኤስኮባር የተረጋጋ መንፈስ ላይ ነበር። ተስፋም አልቆረጠም። አሁንም ጨዋታው የእግር ኳስ ጨዋታ ብቻ እንደሆነ ያምናል። በሚችለው አቅም ሀገሩን ለማገልገል ቆርጧል። የሚመጣውን ሁሉ ለመቀበል ነፍሱን አዘጋጅቷል። ዝምታውን መርጦ የልምምድ ጊዜውን አጠናከረ። የሚቀጥለው ጨዋታ ደረሰ። ሰኔ 22 ቀን 1994 ዓ.ም ነበር። ኮሎምቢያ ከአሜሪካ ጋር ለመጫወት ሜዳ ውስጥ ገባች። ጨዋታው ለኮሎምቢያ የሞትና የሽረት ጉዳይ ነበር። ከተሸነፉ ከዓለም ዋንጫ ይሰናበታሉ። ሀገር ቤት ደግሞ ምን እንደሚጠብቃቸው ሁሉም ያውቁታል። ስታዲየሙ ውስጥ 90,000 ተመልካች ሞልቷል። በስታዲየሙ ሁሉም አቅጣጫ የአሜሪካ ደጋፊዎች ጩኸት ይሰማ ነበር። አሜሪካውያን ሀገራቸውን ይደግፋሉ። በኮሎምቢያ ውስጥ ደግሞ ዋና ከተማቸው ቦጎታ በጸጥታ ተሞልታለች። የንግድ እንቅስቃሴ ቆሟል። የሚንቀሳቀስ መኪና የለም። ሁሉም ሰው ስራውን ትቶ አይኖቹ የቴሌቪዥን መስኮት ላይ ተክሏል። የሀገሪቱ ትንፋሽ የተያዘ ይመስል ነበር። ጨዋታው ተጀመረ። በሁለቱም በኩል ኃይለኛ ፉክክር ማድረግ ጀመሩ። ኮሎምቢያውያን ኳሱን ተቆጣጥረው ለመጫወት ሞከሩ። ነገር ግን ፍርሃት እግራቸውን አስሮታል። አንድሬስ የተከላካይ ቦታውን ይዞ ጀግንነቱን እያሳየ ነበር። አሜሪካውያን ግብ እንዳያስቆጥሩ በጀግንነት ተከላከለ። ረጃጅም ኳሶችን አቋረጠ። ለአጥቂዎችም ኳስ አቀበለ። ኃላፊነቱን በአግባቡ እየተወጣ ነበር። ጨዋታው 34ኛ ደቂቃ ላይ ደረሰ። እናም አንድ ያልታሰበ አደጋ ተከሰተ።
የጨዋታውን ታሪክ ብቻ ሳይሆን የአንድሬስን ሕይወት የቀየረ ቅጽበት ነበር። ጆን ሃርክ የተባለ የአሜሪካ ተጫዋች በክንፍ በኩል ኳሷን እየገፋ እየሮጠ ነበር። ጆን ኳሷን ወደ ኮሎምቢያ የግብ ክልል አሻማት። እናም ኳሷ አደገኛ ቦታ ላይ አረፈች። ሌላኛው የአሜሪካ ተጫዋች ደግሞ ኳሷን ለማስቆጠር እየሮጠ ነበር። በሌላ በኩል አንድሬስ ጎል እንዳይቆጠር ለማዳን ፈጣን ውሳኔ ማስተላለፍ ነበረበት። እናም ተንደርድሮ እግሩን ዘረጋ። ዓላማው ጎል እንዳይቆጠርባቸው ኳሷን ወደ ውጭ ማውጣት ነበር። መረቡን ላለማስደፈር የተቻለውን ሁሉ አደረገ። ነገር ግን ኳሷ እግሩን ከነካች በኋላ አቅጣጫዋን ቀየረች። ግብ ጠባቂው ወደ ሌላ አቅጣጫ ዘሎ ነበር። ኳሷም በቀጥታ ወደ ራሱ መረብ ገባች። ጎል! አንድሬስ በራሱ መረብ ላይ ጎል አስቆጠረ። አንድሬስ መሬት ላይ በጀርባው ተዘረጋ። በሁለት እጆቹ ፊቱን ሸፈነ። ተስፋ መቁረጥ በፊቱ ላይ ይነበባል። በዛች ቅጽበት ያልደነገጠ ኮሎምቢያዊ አልነበረም። በሀገሪቱ በቴሌቪዥን የሚከታተል ሰው በሙሉ በድንጋጤ ተሞልቶ ነበር። ነገር ግን ጨዋታው አሁንም ቀጠለ። ኮሎምቢያ አቻ ለመሆን ሞከረች፣ ጥቃቶችን ሰነዘረች፣ ነገር ግን አልተሳካም። ጨዋታውም በአሜሪካ አሸናፊነት ተጠናቀቀ። ኮሎምቢያ 2-1 ተሸነፈች። ከዓለም ዋንጫም ተሰናበተች። ሁሉም ነገር አለቀ። ኮሎምቢያውያን የነበራቸው ዋንጫውን የማንሳት ህልምም እዚህ ላይ አከተመ። ከጨዋታው በኋላ ህዝቡ በንዴት አበደ። የዕፅ አዘዋዋሪዎቹ ደግሞ ለበቀል ጥርሳቸውን ነከሱ። የሽንፈቱ ብቸኛ ተጠያቂ አድርገው የፈረጁት አንድሬስን ነበር። ያ ሁሉ ያደረገው መልካም ነገር ተረሳ። የሀገሪቱ ጀግና የነበረው ሰው በአንድ ጀንበር የሀገሪቱ ጠላት ተደረገ። ዛቻዎች መጉረፍ ጀመሩ። የስልክ ጥሪዎች ያረፉበትን ሆቴል አጥለቀለቁት። እንገድልሃለን፣ አንለቅህም የሚሉ መልእክቶች በብዛት ደረሱት። የኮሎምቢያ ብሔራዊ ቡድንም ወደ ሀገሩ ለመመለስ ፈራ። አሜሪካ ውስጥ የተወሰኑ ቀናት ቆዩ። ሁኔታዎች እስኪረጋጉ ድረስ መጠበቅ ፈልገው ነበር። ብዛት ያላቸው ሰዎች አንድሬስን አስጠነቀቁት። ወደ ሀገር ቤት እንዳይመለስ መከሩት። ዘመዶቹ አሜሪካ ውስጥ እንዲቆይ ለመኑት። ሀገር ቤት ውስጥ ያለው ሁኔታ አደገኛ እንደሆነ ማስረዱት። ነገር ግን እሱ አልሰማም። አደጋውን በቀላሉ ተመልክቶት ይሆናል፣ አሊያም ደግሞ ከሀገሩ መለየት አልፈለገም። አንድሬስ የተፈጠረው ነገር በእግር ኳስ ዓለም ላይ የተለመደ ክስተት እንደሆነ ያምናል። ከተወሰኑ ቀናት በኋላ ወደ ትውልድ ከተማው ሜዴሊን ተመለሰ። ከመጣ በኋላ ለጋዜጣና ለሚዲያዎች አንድ ጽሑፍ ሰጣቸው። ህዝቡን ይቅርታ ጠየቀ። ስህተት መፈጠሩን አምኖ ሐዘኑን ገለጸ። በጽሑፍ መጨረሻ ላይ ግን አንድ አባባል ተጠቀመ። ህይወት እዚህ ላይ አይቆምም፣ ወደፊት መቀጠል አለብን የሚል መልእክት አስተላለፈ። ነገር ግን የተጠቀመው አባባል ህዝቡን ይበልጥ እንዲበሳጭ ምክንያት ነበር። ኮሎምቢያኖች እግር ኳስን የሚያዩት እንደ ህይወታቸው ነበር። እሱ ግን ሽንፈቱን እንደ ተራ ነገር አቅልሎ የተመለከተው መሰላቸው። እሱ ያሰበው ተስፋ እንዳይቆርጡ ለማበረታታት ነበር። ተተኪ ወጣቶች ተስፋ እንዳይቆርጡ ለማድረግ ነበር። የፈለገው ከሽንፈታችን ተምረን በጥንካሬ እንመለሳለን ለማለት ነበር። ነገር ግን መልእክቱ በተቃራኒው ተተረጎመ። ደጋፊዎችም እንዴት የሀገርን ተስፋ በላሽቶ ህይወት ይቀጥላል ይለናል በማለት ቁጣቸውን ገለጹ። እሱ ላይ የነበረው ጥላቻ ከምንጊዜም በላይ ጨመረ። የህዝቡን ንዴትም ገንፍሎ ወጣ። አንድሬስ ወደ ሀገሩ ከተመለሰ በኋላ ለረጅም ጊዜ ከቤት አይወጣም ነበር። ቀናቱን በዝምታ ቤት ውስጥ ያሳልፍ ነበር። ነገር ግን ሐምሌ ወር 1994 ዓ.ም አንድ ቀን ማታ ትንሽ ዘና ለማለት ወሰነ። ጓደኞቹን ከጠራቸው በኋላ ሜዴሊን ውስጥ ወደሚገኝ አንድ ታዋቂ የናይት ክለብ ሄደ። ክለቡ ኤልኤንዲዮ ይባላል። ከጓደኞቹ ጋር ሆኖ ጭንቀቱን ለመርሳት ፈልጎ ነበር። ከተገናኙ በኋላ የሚጠጣ ነገር አዘዙ። ሙዚቃ እያዳመጡ ማውራት ጀመሩ። ነገር ግን በናይት ክለቡ ውስጥ ሌሎች አደገኛ ሰዎችም ነበሩ። ጋሎን ብራዘርስ በመባል የሚጠሩ የታወቁ የዕፅ ነጋዴዎች ቤት ውስጥ ነበሩ። እነዚህ ሰዎች ባለጸጎች ናቸው፣ ጨካኞች ናቸው። ኮሎምቢያ የዓለም ዋንጫ ላይ ስትሸነፍ በሚሊዮን የሚቆጠር ገንዘብ በቁማር ተበልቷል። እናም አንድሬስን ሲመለከቱት ደማቸው ፈላ። ንዴታቸው ዳግም ተቀሰቀሰ። የተበሉትን ገንዘብ አስታወሳቸው። እሱ ጋር እየተጠጉ መሳደብ ጀመሩ። በራሱ ላይ ላስቆጠረው ጎል ሰደቡት። እስኪበቃቸው ድረስ አዋረዱት። ክብሩን ነክተውታል። አንድሬስ ግን ዝምታን መረጠ። ምንም አይነት ምላሽ አልሰጣቸውም። ክርክር ውስጥ መግባትም አልፈለገም። ጸጥታን መርጦ ጸባቸውን ለማብረድ ሞከረ። ነገር ግን እነሱ አላቆሙም። ስድባቸው እየባሰ መጣ። አንድሬስ ሁኔታውን ከቁጥጥር ውጭ መሆኑ ሲረዳ ቤቱን ለቆ ለመውጣት ተነሳ። ጓደኞቹን ከተሰናበታቸው በኋላ ወደ መኪና ማቆሚያ ስፍራው አመራ። መኪናው ውስጥ ገባ። ሞተሩን አስነሳ። ነገር ግን አላመለጠም። ጋሎን ብራዘርስ እየተከተሉት ነበር። እነሱም ከመኪናቸው ወርደው ከበቡት። በዚህ ጊዜ አንድሬስ መታገስ አቃተው። መስታወቱን ዝቅ አድርጎ ሊያስረዳቸው ሞከረ። እባካችሁ ተረዱኝ፣ ኳስ ውስጥ እንዲህ አይነት ነገር ያጋጥማል። ሆን ብዬ ያደረኩት ነገር አይደለም። እኔም ሀገሬን ወዳለሁ እያለ ለማስረዳት ሞከረ። ነገር ግን እነሱ ለመስማት ፈቃደኛ አልነበሩም። ጆሮ ዳባ ልበስ አሉት።
አንተ ነህ ገንዘባችንን ያስበላህን፣ አንተ ነህ ያዋረድከን እያሉ ሲጮሁበት ነበር። ከነሱ ጋር አብሮ የነበረው ጠባቂያቸው ሁምቤርቶ ሙኖዝ ካስትሮ ይባላል። እሱም የእነሱን ትዕዛዝ ፈጻሚ ነበር። የሰው ነፍስ ማጥፋት ለሱ ቀላል ስራ ነው። አሰሪዎቹን ለማስደሰት ወደፊት ተጠጋ። እናም ጠባቂው ሽጉጡን መዘዘ፣ ወደ አንድሬስ መኪና ተጠጋ። ምንም አይነት ርህራሄም አላሳየም። አንድ የተኮሰ፣ 2 ጊዜ፣ 3 ጊዜ፣ 4፣ 5፣ 6 ጊዜ ተኮሰበት። በእያንዳንዱ ጥይት መሃል ጎል 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 እያለ ይጮህበት ነበር። በአሜሪካ ውስጥ በስህተት የተቆጠረው የሞት ጎል አሁን በገሃድ ደገመው። አንድሬስ በደም ተጥለቀለቀ። ገዳዮቹ ተግባራቸውን ከፈጸሙ በኋላ ወደ መኪናቸው ገብተው በፍጥነት አመለጡ። አካባቢው በደም በጥይት ባሩድና በመኪና ጎማ ጭስ ተሞልቷል። ክስተቱ ከተፈጸመ በኋላ አንድሬስ በአስቸኳይ ወደ ሆስፒታል ተወሰደ። ሐኪሞች ሕይወቱን ለማትረፍ የቻሉትን ያክል ሞከሩ። ነገር ግን የደረሰበት ጉዳት የከፋ ነበር። ከ45 ደቂቃዎች በኋላ ሕይወት ማለፉ ተረጋገጠ። የ27 ዓመቱ ወጣት ሕይወቱ በሚያሳዝን ሁኔታ ተነጠቀ። ዜናው ዓለምን አናወጠው። የኮሎምቢያ ሕዝብም እንደገና በሐዘን ተሰበረ። ቁጣና እንባ ተቀላቀለበት። የዓለም የስፖርት ማህበረሰብ ድርጊቱን አስነዋሪ በማለት ኮነነው። ፍጻሜው በዓለም ላይ መነጋገሪያ ዜና ሆኖ ነበር። በቀብር ስነ ስርዓቱ ላይ ከ120 ሺህ በላይ ሰዎች ተገኝተዋል። መንገዶች በሰው ተጨናንቀው ነበር። ሁሉም ሰው እያለቀሰ ነበር። የሀገር ባለውለታ በማለት አንድሬስን በክብር ሸኙት። ከተወሰነ ጊዜ በኋላ የፍትህ ስርዓቱ መንቀሳቀስ ጀመረ። ፖሊሶች ምርመራ ማድረግ ጀመሩ። ነፍሰ ገዳዩ ሁምቤርቶ ሙኖዝ ካስትሮም ተያዘ። እሱም ወንጀሉን እንደፈጸመ አመነ። ፍርድ ቤት ከቀረበ በኋላ 43 ዓመት ጽኑ እስራት ተፈረደበት። ህዝቡም በተሰጠው ፍርድ ትንሽ እፎይታ ተሰማው። ነገር ግን እውነተኛው ፍትህ አሁንም አልተገኘም ነበር። ነፍሰ ገዳዩን የቀጠሩትና ትክክለኛ ነፍሰ ገዳይ የሆኑት ሰዎች ጋሎን ብራዘርስ ነበሩ። እነሱ ግን በገንዘባቸው ኃይል ከቅጣት አመለጡ። በጊዜው የነበሩ ዳኞችና አቃቢ ህጎች በገንዘብ ተገዝተው ነበር። ይባስ ብሎም ከተወሰኑ ቀናት በኋላ የነፍሰ ገዳዩ የእስራት ዓመታት ወደ 11 ዓመት ተቀነሰ። በገንዘብ ኃይል ህጉ ተጣመመ። ህይወትም ረክሳ ቀረች። የኮሎምቢያ እግር ኳስ በንጹሃን ደም የተጨማለቀ ነበር። ነገር ግን አንድሬስ ከተገደለ ከ32 ዓመታት በኋላ አንድ አዲስ ነገር ተሰምቷል። የካቲት ወር 2026 ዓ.ም የኮሎምቢያ ፕሬዝዳንት የሆኑት ጉስታቮ ፔትሮ እንደገለጹት ከነፍሰ ገዳዮቹ ጋሎን ብራዘርስ አንደኛው ተገድሏል። ይህ ታሪክ እግር ኳስን በጥቁር መዝገብ ላይ ያሰፈረ አሳዛኝ ክስተት ነው። አንድ ተጫዋች በሜዳ ላይ ባደረገው ስህተት ህይወቱን ያጣበት ብቸኛው የዓለማችን ታሪክ ነው። ዛሬ የ2026ቱን የዓለም ዋንጫ ስንመለከት ኮሎምቢያ በምድብ ኬ ከፖርቹጋል፣ ዲአር ኮንጎ እና ኡዝቤኪስታን ጋር ተመድባለች። እናም በቀድሞ የሊቨርፑል እና በአሁኑ የባየር ሙኒክ ኮከብ አጥቂ ሉዊስ ዲያዝ እየተመራች ሁለቱም ጨዋታ በማሸነፍና ፖርቹጋልን በመቅደም ምድቡን በ6 ነጥብ እየመራች ነው። ኮሎምቢያ ባደረገቻቸው 2 ጨዋታዎች ኮንጎን 1-0፣ ኡዝቤኪስታንን ደግሞ 3-1 አሸንፋለች። ወደሚቀጥለው ዙር ማለፏ የተረጋገጠ ቢሆንም የሚቀጥለው ጨዋታ የምታደርገው ከፖርቹጋል ጋር ይሆናል። የባየር ሙኒክ ፈርጥ የሆነው ሉዊስ ዲያዝ ደግሞ በ2026 የዓለም ዋንጫ ላይ ለሀገሩ ትልቁን ሚና እየተጫወተ ይገኛል። አሁን ላይ ተጫዋቹ በዓለማችን ከሚገኙ በጣም ውድ ተጫዋቾች አንዱ ነው። በሳምንት ከ270 ሺህ ዩሮ በላይ ደሞዝ ያገኛል። በአመት ውስጥ የሚያገኘው አጠቃላይ ገቢ ደግሞ ወደ 14 ሚሊዮን ዩሮ እንደሚጠጋ ይነገራል። በጀርመን ዋና ከተማ ሙኒክ ዘመናዊና ሌክዠሪ ቤት ገዝቷል። በሀገር ቤት ደግሞ ሪል ስቴት ላይ ኢንቨስተር እንደሆነ ይነገራል። ሜክሲኮ ሶዝቢ ኢንተርናሽናል ሪያሊቲ ከተባለ የሪል ስቴት ካምፓኒ ጋር በጋራ ይሰራል። ዛሬ የ2026ን የዓለም ዋንጫ ስንመለከት ትልቅ ትምህርት እንወስዳለን። እግር ኳስ ማለት ሜዳ ውስጥ ያለው የ90 ደቂቃ ትንቅንቅ ብቻ ነው። እግር ኳስ የፍቅር እንጂ የጥላቻ መድረክ አይደለም። የሞት ፍርድ የሚሰጥበት ምክንያትም አይደለም። ስፖርት ወንድማማችነትን ያዳብራል። ዛሬ ላይ የምናየው እግር ኳስ ከእንዲህ አይነት ጭካኔ የጸዳ ነው። ተጫዋቾች በነፃነት ይጫወታሉ፣ ተመልካቾች በሰላም ይደሰታሉ። ነገር ግን እግር ኳስ ላይ የሚደረገው ቁማር አሁንም አልቀረም። አሁንም በዘመናዊ መልኩ እየተካሄደ ይገኛል። የአንድሬስ ኤስኮባር ስም ግን እስከ ዛሬ ድረስ በእግር ኳስ አፍቃሪያን ይታወሳል። በተወለደባት ሜደሊን የተባለችው ከተማም ሐውልት ቆሞለታል። በየዓመቱ የስፖርት ቤተሰቡ ያስታውሰዋል። የሱ መስዋዕትነትም የኮሎምቢያን እግር ኳስ መንገድ አስቀይሯል። ከዓመታት በኋላ ሀገሪቱ ከካርቴሎች ተጽዕኖ ለመላቀቅ ጥረት አድርጋለች። ዛሬ የኮሎምቢያ ተጫዋቾች ያለ ፍርሃት ሀገራቸውን ይወክላሉ። ነገር ግን በሐምሌ ወር 1994 ዓ.ም ማታ ላይ የተፈጠረው ክስተት መቼም አይረሳም።
ይህንን አስገራሚና የሚያሳዝን ታሪክ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው አስገራሚና እውነተኛ ሌላ ታሪክ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።